በመካከለኛው ምስራቅ የፖለቲካ ትኩሳት ማገርሸቱን ተከትሎ ዓለም በስጋት ተሸብቧል። የዋሽንግተንና የቴህራን ፍጥጫ ከቃላት ጦርነት አልፎም ወደ ቀጥተኛና መጠነ ሰፊ ወታደራዊ እርምጃ መሸጋገሩ ለብዙዎች ድንጋጤን ጭሯል። ፕሬዚዳንት ዶናልድ ትራምፕ የኢራን የኒኩለር ምኞትን ለመክታትና የሚሳኤል አቅሟን ለማምከን የተጀመረው ዘመቻ ተጠናክሮ እንደሚቀጥል በይፋም ካስታወቁ ወዲህ በርከት ያሉ ጥቃቶች በቴህራን ላይ ተሰንዝረዋል። በአንጻሩ ቴህራን በባህረ ሰላጤው ሀገራት ላይና የአሜሪካ የጦር ሰፈሮች ይገኙባቸዋል በተባሉ ሀገራት ላይ ከፍተኛ የተባለ የሚሳኤል ጥቃትን ማድረሷን ቀጥላለች። ቴል አቪቭም ወደዛ መተኮሷን አላቆመችም። በመካከለኛው ምስራቅ ቀጠና ለዓመታት ሲንተከተክ የቆየው የአሜሪካና የኢራን ቅራኔ አሁን ላይ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ በቅርቡ ለአሜሪካ ወታደሮች የክብር ሜዳሊያ በሰጡበት ወቅት ያደረጉት ንግግር ዋሽንግተን በቴህራን ላይ የያዘችው አቋምን ወደ ወታደራዊ በላይነት መለወጡን ማሳያም የሆነ ሆኗል። ፕሬዚዳንቱ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃም ይቀጥላል ሲሉ መግለጻቸው ቀደም ሲል ይደረግ የነበሩ የዲፕሎማሲ ጥረቶች መገታታቸውንና የኃይል አማራጭ የፊት ረድፍ መያዙን አመላካች ሆኗል። ትራምፕ በንግግራቸው የኢራን መንግስት የኒኩለር ጦር መሳሪያ ግንባታን እንዲያቆም የተሰጠውን ማስጠንቀቂያ ችላ ማለቱን ገልጸው ይህ ድርጊት ለአሜሪካ ሕዝብና ለቀጠናው ደህንነት ሊታገሱት የማይገባ ስጋት መሆኑንም በወቅቱ አጽንኦት ሰጥተውበት ነበር። ታዲያ አሁን ላይ የአጽንኦት ወደ ወታደራዊ እርምጃ ተቀይሯልና አያቶላን ገሎ ኢራንንም የማፈረካከስ ሂደት ውስጥ ለመክተት እየተንደረደረ ነው። ይህ የወቅቱ ውጥረት መነሻው የቅርብ ጊዜ ክስተት ቢመስልም ታሪካዊ ዳራው ግን ከ1979 የኢራን አብዮትና በቴህራን የአሜሪካ ኤምባሲ ታጋቾች ቀውስ ድረስ የሚዘልቅ ነው። ከዚያ ጊዜ ጀምሮ በሁለቱ ሀገራት መካከል የነበረው ግንኙነት በጥርጣሬና በጠላትነት የተሞላ ሲሆን በተለይም የኢራን የኒኩለር መርሃ ግብር እንደ አውሮፓውያን አቆጣጠር ከ2000ዎቹ መጀመሪያ ጀምሮ የዓለም አቀፉ ማህበረሰብ ዋነኛ የራስ ምታት ሆኖ ቆይቷል። አሁን ይህንን ራስ ምታት ፈታለ ያሉት ዋሽንግተንና ቴል አቪቭ የቴህራንን ሰማይ ሚሳኤል እያዘነቡበት ነው። ቴህራንም በአንጻሩ ምላሽ ያለችውን እየሰጠች ነው። ፕሬዚዳንት ትራምፕ የኢራን የሚሳኤል መርሃ ግብር የኒኩለር ግንባታን ለመሸፈን ያለመ ነበር ማለታቸው ዋሽንግተን የኢራንን የቴክኖሎጂ እድገት እንደ መከላከያ ሳይሆን እንደ ማጥቂያ መሳሪያ እንደምትመለከተውም ያረጋገጠው ሆኗል። የፖለቲካ ተንታኞች በጉዳዩ ላይ ያላቸው እይታ የተለያየ ሆኖም ቀጥሏል። አንዳንድ ወግ አጥባቂ ዋሽንግተን ተንታኞች የአሜሪካ እርምጃ ዘግይቶ የመጣ አስፈላጊ ውሳኔ ነው ሲሉ እያሞካሹት ነው። በሌላ በኩል እንደ ካርኒጌ ኢንዶመንት ያሉ የጥናት ተቋማትና ባለሙያዎች እንደሚሰጉት እንዲህ አይነት መጠነ ሰፊ ጥቃት ቀጠናዊ ጦርነትን ሊቀሰቅስ ይችላል ይላሉ። በተለይም ኢራን በሊባኖስ በየመንና በኢራቅ ባሉ አተላላኪ ቡድኖች አማካኝነት የአሜሪካንን ጥቅሞች ልታጠቃ ስለምትችል ግጭቱ በሁለቱ ሀገራት ብቻ ተወስኖ ላይቀር ይችላል የሚል ስጋትንም እያነሱ ነው። በእርግጥም የእነዚህ ሰዎች አስተያየት ሚዛን የሚደፋ ይመስላል። ኢራን አሁን ላይ ከአሜሪካና ከእስራኤል ጥቃት በኋላ የባህረ ሰላጤው ሀገራት ላይ የሚሳኤል ዶፍ እያዘነበች ነው። ሳውዲንም የተባበሩት አረብ ኤምሬትንም ካታርና ባህሬንንም ዮርዳኖስንም እየመታ ያለው የኢራን ሚሳኤል የአሜሪካ የጦር ሰፈር የተገኘባቸው አካባቢዎች በሙሉ እንዲወድሙ ትዕዛዝ የተሰጠበት ሆኗል። ይህን ጦርነት በ4 እና በ5 ቀናት እንፈጽመዋለን የሚሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን አሁንም ቢሆን መጠነ ሰፊ ጥቃት
ሊያጋጥማት እንደሚችል ማስጠንቀቂያ እየሰጡ ነው። በኢኮኖሚ ረገድም ከፍተኛ ነው። ብሉምበርግ በዘገባው በሆርሙዝ ወሽመጥ አካባቢ የሚደረግ ማንኛውም ወታደራዊ እንቅስቃሴ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎልን ይፈጥራል የሚል ነው። የኢራን አብዮታዊ ዘብ ታዲያ የሆርሙዝን ሰርጥ እንደሚዘጋ በይፋ አስታውቋል። ታዲያ ይህ እንቅስቃሴ መካከለኛው ምስራቅን ብቻ ሳይሆን የዓለምን ጉሮሮ የሚደፍንና የኢኮኖሚ ምህዋርን የሚያናጋ ስለመሆኑ በርካቶች እያነሱ ይገኛሉ። እርምጃው የነዳጅ ዋጋን ሰማይ በማድረስም የዓለምን ኢኮኖሚ የማናጋት እድሉ ከፍተኛ በመሆኑ ይታሰብበት የሚሉ የኢኮኖሚክስ ባለሙያዎች በርከት ብለው እየተደመጡ ነው። ፕሬዚዳንት ዶናልድ ትራምፕ በንግግራቸው ታዲያ ሌላው ቁልፍ ነጥባቸው የዘመቻው ፍጥነትና የጊዜ ሰሌዳን ያነሱበት ጉዳይ ነው። ዘመቻው አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ መግለጻቸው የአሜሪካ ጦር በቴክኖሎጂና በስትራቴጂ ረገድ ያገኘውን የበላይነት ለማሳየትም የታለመ ንግግር ሆኖላቸዋል። መጀመሪያ ላይ ከ4 እስከ 5 ሳምንታት ይወስዳል ተብሎ የታቀደው ይህ ዘመቻ እንደ አስፈላጊነቱ ከዛም በላይ የመዝለቅ አቅም እንዳለው መግለጹ አሁን ላይ ደግሞ ከ4 እስከ 5 ቀናት ይጠናቀቃል የሚለው አስተያየት ሲዳመርበት ዋሽንግተን ለረጅም ጊዜ ጦርነት ዝግጁ መሆኗን ለቴህራን ያስተላለፈችበት መልእክት ተደርጓል። ይህ ክፍት የጊዜ ሰሌዳ ግን በአሜሪካ የውስጥ ፖለቲካ ውስጥም ጥያቄዎችን ሊያስነሳ ይችላል። በተለይም ማለቂያ የሌላቸው ጦርነቶች ሰለባ ለሆነው የአሜሪካ ሕዝብ ሌላ ተጨማሪ ሸክም እንዳይሆን ስጋቶች አሉበት። ይህ ደግሞ ከአፍጋኒስታንና ከኢራቅ ልምድን የቀሰመ ይመስላል። አሁን ላይ የአሜሪካና የኢራን ግንኙነት አሁን የደረሰበት ደረጃ የቀጣዮቹን 10 ዓመታት የመካከለኛ ምስራቅ ዕጣ ፈንታ የሚወስን ነው። ፕሬዚዳንት ትራምፕ በሟች ወታደሮች ስም ምለው የጀመሩት ይህ ዘመቻ ለዋሽንግተን የክብርና የደህንነት ጉዳይ ሲሆን ለቴህራን ደግሞ የህልውና ትግል ሆኗል። አሁን የቴህራን ፖለቲከኞች ሃይማኖታዊ ሀልዮትን ትተው ሀገርን የማቆየት ዘመቻ ውስጥም ገብቷል። ወደፊት የሚጠበቁት እውነቶች በሁለት አቅጣጫም ሊታዩ ይችላሉ። አንደኛው ኢራን በወታደራዊ በላይነት ተገዳ ወደ ድርድር ጠረጴዛ ልትመጣ የምትችልበት እድል ሲሆን፣ ሁለተኛውና አስፈሪው አማራጭ ደግሞ ግጭቱ ወደ ሰፊ ቀጠናዊ ጦርነት ተራምዶ መላውን ዓለም ወደ ቀውስ የሚከትበት ሁኔታ ነው። በአሁኑ ወቅት ግን ከዋሽንግተን የሚወጡ መግለጫዎች እንደሚያሳዩት የሰላም ድምጾች በጦር መሳሪያ ጩኸት ተለውጠው እንደሚገኙ